ስለዚህ የምንሰራቸው ኤክሰርሳይሶች ሾልደር ባክ እና ቸስት ማስል ናቸው የሚሆኑት እነዚህም እጅግ በጣም ኢፌክቲቭ የሆኑና በጣም ቀላል ለእናንተ በሚገባ መልኩ ነው ያዘጋጀኋቸው አብረን የምንሰራ ነው የሚሆነው ተወዱታላችሁ እርግጠኛ ነኝ ይመቻችሁ አሁን የምንጀምረው ስትሬች በማድረግ ነው ሁሉ ጊዜ እንደምላችሁ መረሳት የሌለበትና ሰውነታችን ሳናላቅቅ ምንም አይነት ኤክሰርሳይዝ ማድረግ የለብንም አደጋ መቀነስና ያንን ማስል ለቀጣዩ እንዲቀበል ሰውነት መሞቅና መዘጋጀት ይኖርበታል ስለዚህ ኤክሰርሳይዝ ስትሰሩ ስትሬች ማድረጋችሁን አትርሱ ሁሌም እንደምላችሁ ሁሉ ጊዜ በማሟሟቅ በመሮጥ ላይ ሆን ይችላል ያንን የምትሰሩት የመረጣችሁትን ማስል ግሩፕ ላይት የሆነ ነገር ይዛችሁ ኤክሰርሳይዝ ስትሬች ማድረግ ትችላላችሁ ማለት ነው ከዛ ሲምፕል ቱ ኮምፕሌክስ ወደ ሄቪ ዌይት ሊፍት ስታደርጉ ማስላችሁ ስለተዘጋጀ ለመቀበል እጅግ በጣም ቀላል ነው የሚሆነው እና ውጤታማ የማስል ግንባታ ይሆናል ማለት ነው አሁን በበቂ ሁኔታ ሰውነቴ ተላቋል ተዘጋጅቷል ለቀጣይ ወርክአውት ስለዚህ እንደነገርኳችሁ ሾልደር ባክ ቸስት ነው የምንሰራው ቸስትን በሚገባ ሁኔታ አላቅቄያለሁ ሾልደር አላቅቄያለሁ እና ባክም አላቅቄያለሁ አሁን ጥሩ ስሜት ይሰማኛል ኤክሰርሳይዝን በሚገባ ሁኔታና በአግባቡ መስራት እችላለሁ ማለት ነው ሾልደር ፕሬስ እንጀምራለን ሁሉ ጊዜ የምንሰራው ኤክሰርሳይዝ አድራሻውን ማወቅ ይኖርብናል ሁሌም እንደምላችሁ 12 ጊዜ ነው የመጀመሪያውን ኤክሰርሳይዝ ማድረገው የመጀመሪያው ሴት አደርጋለሁ ከዚህኛው ኤክሰርሳይዝ ወደዛኛው ኤክሰርሳይዝ ትራንስፈር ለማድረግ ትራንስፎርሜሽን ሲዝኑን 20-25 ሰከንድ ስትሬንግዝ ቢልድ አፕ ለማድረግ እዛው ሜንቴን ማድረግ ያለኝን ከሆነ ደግሞ 1 ደቂቃ እየጠበቅኩኝ እስከ 2 ደቂቃ ማክሲመም መስራት ይኖርብኛል በርን አውት ለማድረግ ፋት በርኒንግ እና ስትሬንግዝ አት ዘ ሴም ታይም ቢልድ ለማድረግ ደግሞ ማክሲመም እስከ 25 ሰከንድ ሁለተኛው ኤክሰርሳይዝን ደግሞ ማድረገው ሾልደር ላተራል ስቴፕ ነው ይሄኛው ደግሞ የላተራል ወይ ደግሞ የጎን የሾልደር ማስሌን ነው የሚያሰራው ይሄንን ኤክሰርሳይዝ እየሰራው ሁለተኛ ማይነር ማስል የሚሰራው ባይሴፕስ ፎርአርም አብሮ ይሰራሉ ማለት ነው እነዚህ ኤክሰርሳይዞች ስንሰራ በአግባቡ ፍላይ ካረኩ በኋላ ኮንትሮል ስመለስ ቀስ ናይስ አሁንም 20-25 ሰከንድ ሪከቨሪ ታይም መውሰድ ይኖርብኛል ኢንሄል ኤክሴል ከአንዱ ኤክሰርሳይዝ ወደ አንዱ ኤክሰርሳይዝ ለመግባት ግዴታ የተቃጠለው አየር መውጣት ይኖርበታል ስለዚህ ያንን ኦክሲጅን በአፍንጫ አየር በመሳብ በአፍ ከሆድ ውስጥ በማውጣት እንደገና ለቀጣይ ኤክሰርሳይዝ መዘጋጀት እንችላለን ማለት ነው ሶስተኛው ኤክሰርሳይዝ የሾልደር ያዘጋጀሁት ሽራግ ኤክሰርሳይዝ ነው ይሄን ሽራግ ኤክሰርሳይዝ ሳደርግ ደግሞ it works trapezius muscle upper trapezius ከሾልደር ጋር የተገናኘው የአንገታችንና የሾልደር የባክ ማስላችንን ነው የሚያሰራው ማለት ነው ስለዚህ ይሄንን ኤክሰርሳይዝ ስሰራ ሽራግ አርጊ ኮንትሮል ሁሉ ጊዜ የምንሰራው እንዲህ መፍጠን የለበትም just shrug ታይሚንግ አለው slowly back ይሄንን ሁሉንም ኤክሰርሳይዝ 12 ጊዜ ነው ማድረገው መጨረሻዎቹ 2 እና 3 ድግግሞሾች እጅግ በጣም ገዳይ ናቸው እነሱን ካልሰራሁ ግን ምንም አይነት ሪዛልት አይኖረኝም ምክንያቱም የመጨረሻዎቹ 2 እና 3 just you have to push yourself okay
እነሱን ስሰራ ነው የመጨረሻዎቹን 3 እና 4 ድግግሞሾች it will be muscle growing. just you have to fight yourself. በቃ የመጨረሻዎቹ ነው ጫና ፈጥራችሁ ራሳችሁን ፑሽ አድርጋችሁ መስራት የሚጠበቅባችሁ። 3 ስቴፖችን ሰርተናል። እነዚህን ኤክሰርሳይሶች 2ኛ ሴት 3ኛ ሴት አድርገን 12 12 2 2 ይቀረናል። እነሱን መጨረስ እንችላለን ማለት ነው። በየመሃሉ በየ15 ደቂቃችሁ ውሃ ከ150 እስከ 350 ሚሊ ሊትር of water just you have to sip. just ወደ ሁለተኛ ዙር እንሄዳለን። ሾልደር ፕሬስ ሁል ጊዜ አያችሁ እግሬን ለምን እንደዚህ እንዳረኩ እንደዚህ ብለን ስንሰራ ወገባችን ይሄንን ፖዚሽን እንዳንሰጥ ነው። ለምን ወገቤን እየጎዳሁት ነው። ስለዚህ just you have to engage your back first and back እግሬን እንደዚህ ባረኩ ቁጥር ወገቤን ሰፖርት እያረኩት ነው ማለት ነው። ስለዚህ just ስንሰራ ይሄው come on. ጤናማና ቀጥ ያለ ትከሻ ሉክ በመስራት ነው የምናመጣው። 25 ሰከንድ ሪከቨሪ ትራንስፎርሜሽን ይበቃል። ወደ ሁለተኛው ስቴፕ የሁለተኛው ዙር ሴት ላይ ነኝ። Last 3, come on. ሁልጊዜ ስታዩት ላይት ዌይት ይመስላችኋል፣ ግን ሪፒቲሽኑን እየደጋገማችሁ ስትሄዱ እጅግ በጣም ሀርትፉል በቃ እጅግ በጣም ነው የሚሰማው ማስል እና ከመጀመሪያው የሚከብደንን ዌይት አንስተን ስንሰራ 2-3 አንደጋግመውም። ስለዚህ ደጋግመን ልንሰራው የሚችለውን የራሳችን የአቨሬጅ ዌይት ይዘን ነው መስራት የሚጠበቅብንና ሁላችሁም የትኛውም የኤጅ ግሩፕ ውስጥ ያለ ሰው ሊሰራው የሚችለው ኤክሰርሳይዝ ነው። ልጆችም ህፃናትም መካከል ላይ ያንገር እና ትልልቅ ሰዎችም ይሄን ኤክሰርሳይዝ መስራት ትችላላችሁ። ባይ ዘ ወይ ግዴታ ጅም ቤት መሄድ አይጠበቅባችሁ። እነዚህን ነገሮች በሃይላንድ ውሃ መሙላትና መስራት እንችላለን። ስለዚህ የመጀመሪያው ላተራል የሰራሁበት 3 ኪሎ የ2 ሊትር ውሃ በመሙላት 1 ሊትር ውሃ 1 ኪሎ ነው። ስለዚህ እሱን በመጠቀም ቤት ውስጥ ሆናችሁ መንቀሳቀስ መከተል ትችላላችሁ። ኤክሰርሳይሶቹን ደግሞ ከኛ መውሰድ ትችላላችሁ ማለት ነው። ይሄ ራይት ሜዲካል ኮንሰልተንሲ ነው ዊዝ ፐርሰናል ትሬነር መቅደስ። ወደ 3ኛው ስቴፕ እንሄዳለን። ሽራግ ኤክሰርሳይዝ እነዚህን ኤክሰርሳይሶች ጀስት 2 ሴት ሰርተናል። የመጨረሻውና 3ኛው ዙር እንሰራለን። መሰረታዊና ትልቁ ነገር የመጨረሻው 3ኛው ሴት እጅግ በጣም ፈታኝ ነው፣ ግን you have to push yourself
ራሳችሁን ፑሽ ማድረግ ይኖርባችኋል። ምክንያቱም እየደጋገማችሁት ስለመጣችሁ ማሰላችሁ ጀስት እየደከመ ሊመጣ ይችላል። ግን ጫና ፈጥራችሁ ፑሽ ባረጋችሁ ቁጥር ነገ የተሻለ ማሰል መገንባት ይቻላል። ነገ የተሻለ አቅም ላይ መሆን ይቻላል ማለት ነው። ስለዚህ የመጨረሻው ዙር ላይ ሁልጊዜ ኢንጌጅመንት አለ፣ ማሰል ኢንጌጅመንት። ግን ሲደክማችሁ ሁልጊዜ ካቆማችሁ ኖ ሪዛልት። ኦልዌይስ ዩ ጎይንግ ዘ ሴም ቲንግ በቃ። ስለዛ እነዚህን ነገሮች በመከተል ለውጥ ማምጣት እስከዛሬ ስትሰሩት ከነበረው ልማዳዊ አሰራር just you have to do professionally. I am personal trainer here in Addis. ፕሮፌሽናል በሆነ ሰው ስትሰሩ ለውጥ ታመጣላችሁ፣ ማሰል ኢንጌጅመንት ይኖራችኋል ማለት ነው። የመጨረሻውና ሶስተኛው ዙር ላይ እንገባለን። Come on, last. One more. ሶስተኛው ኪለር ነው ብያቸዋለሁ፣ ግን ፑሽ አደርገዋለሁ። ምክንያቱም ሪዛልት እንደማመጣ ስላወቅኩ ነገ ቀጥ ያለና የተስተካከለ ሾልደር ሉክ። ብዙ ጊዜ ስራ በምንሰራ ሰዓት እንደዚህ አጎንብሰን ኦፊስ ውስጥ ሉክ ዩር ባዲ ሼፓችሁ ይበላሻል። ያንን ነገር በምን ኮንትሮል ሪዲዩስ ማድረግ ይቻላል? ሾልደር ኤክሰርሳይዝ፣ ባክ ኤክሰርሳይዝ በመስራት መስተካከል ይቻላል። ባይ ዘ ወይ ብዙ ሰዎች ተፈጥሮ ሳይሆን ጀስት በምናረጋቸው የዕለት ተዕለት እንቅስቃሴዎቻችን ፖስቸሮቻችን እናበላሻለን። ስለዛ በምንሰራበት ሰዓት ኤክሰርሳይዝ ቀጥ ያለ ሾልደር፣ ቀጥ ያለ ባክ እንዲኖረን ከጤና ባሻገር ፊዚካል ሼፕ አፕ ማድረግ እንችላለን ማለት ነው። የመጨረሻውና ሁለተኛው ስቴፕ፣ የመጨረሻው ሶስተኛው ሴት ላተራል ስቴፕ። ፕሮፐር ፎርም ላይ መሆናችሁ መርሳት የለባችሁ። የሚያቃጥል ስሜት ነው የሚሰማው ፋይናሊ እና ያንን ነገር ጀስት ኢንጆይ ነው የማደርገው። ካልተሰማኝ እንዳልሰራሁና ጥሩ ሁኔታ ላይ እንዳልነበርኩ ነው የሚሰማኝ። ስለዚህ ይሄ ስሜት ከመጣ ትክክለኛ ፎርም ላይ እና በትክክል ኤክሰርሳይሱን እንደተገበራችሁት ማሳያ ነው። ላስት ዋን ሽራግ up, 3, come on, 4, 5, 6, 7, come on, 8, 9, 10, 11. last one. ስለዚህ ተመልካቾቼ የሾልደር ኤክሰርሳይዝ 3 ኤክሰርሳይዞችን ሰርተናል። በጣም በቂ ነው። በቃ 3 ስቴፕ ኢፌክቲቭሊ ከሰራው አንድ ማስል ግሩፕ በቂ ነው። ስለዛ በ3 ስቴፖች ሾልደር ጨርሻለሁ። ሶሪ አሁን ጀስት ቸስት ፕረስ ቸስት ማሽን እንሰራለን። አንድ በማሽን እየሰራሁ አሳያችኋለሁ። ሁለተኛ ደግሞ ቸስት ፍላይ እናደርጋለን እዛው ላይ ማሽኑ ላይ ኤክሰርሳይዝ ሁለተኛው። አንዱን ደግሞ ኒሊንግ ፑሽ አፕ በማድረግ ኤክሰርሳይዛችንን መስራት እንችላለን ማለት ነው። ኦ ማይ ጋድ
ዛሬ በጣም በሚገርማችሁ ሁኔታ እጅግ በጣም የተመነቃቃ መንፈስ ውስጥ እገኛለሁ። ለምን እንደሆነ ታውቃላችሁ? ኤክሰርሳይዝ አደርጋለሁ። በጣም ጤናማና ሄልዚ የሆነ ምግብ እመገባለሁ። ሉክ ተመልከቱ፣ የቆዳዬ ጽዳት። ቆዳዬ ብቻ ነው የሚታያችሁ? የውስጤ የጤንነት ስሜት እጅግ በጣም አትራክቲቭ፣ ከሰዎች ጋር ያለኝ መልካም ተግባቦት፣ ይሄን ሁሉ ያገኘሁት ግን ኤክሰርሳይዝ በመስራት ነው። ኦኬ ጀስት አሁን ደግሞ ወደ ቀጣዩ ወዳልነው ኤክሰርሳይዝ። አሁንም ምን ግንባታ ላይ ነን? ማስል ግንባታ ብቻ አይደለም፣ አክቲቪቲን ቡስት እያደረኩት ነው። አያችሁ ምን ያክል መነቃቃት ላይ እንዳለው። ወደ ቀጣዩና ቸስት ፕረስ ማስል እንሄዳለን። ጀስት ፎሎ ሚ። ሁልጊዜም መጠንቀቅና ማየት ያለባችሁ ምን እንደሆነ ታውቃላችሁ? ትክክለኛ ፎርም ላይ መሆኑ ያንን ማስል ሊያገኘው ይችላል ወይ ብላችሁ ኤክሰርሳይሳችሁን መጀመሪያ ፎርማችሁ ማስተካከል። Amazing feeling. Come on. Oh my goodness. Come on, 3 more last. One more. Just the press. And then I feel my pectoral major. It's just pectoral majors. ብዙ ጊዜ by the way ምን ልንጠቀም እንደምንችል ታውቃላችሁ? ማስል ከመገንባት አንፃር ብዙ ጊዜ ሴቶች የፊርም የሆነ የጡት አቀማመጥ፣ ፊርም የሆነ የጡት ቅርጽ እንዲኖረን ይረዳናል። ከዛም ባሻገር ስለዚህ እዚህ ጋር ያሉ ማስሎች ማስል ከማስልም አልፎ እና እዚህ ጋር ያሉ ነርቮቻችንን በማነቃቃት ሽሪንክ እንዳይሆን ያደርጋል ማለት ነው። ያንን ማለት ነው የፈለኩት። ይሄ ሁለተኛው የደረት ኤክሰርሳይዝ ስንሰራ ሁለተኛው ሴት ኤክሰርሳይዝ ነው። 2 Come on. ይሄንን ኤክሰርሳይዝ ስሰራ ምን እንደሚሰማኝ ታውቃላችሁ? ቸስት ፕረስ ነው ማድረገው። የቸስት ኦር ደግሞ ፔክቶሪያል ሜጀርስ የደረታችንን ማስል ማዳበር። ከዛም አልፎ ሴቶች እዚህ አካባቢ ያሉ ያልተነቃቁ ነርቮችን በማነቃቀጥ ጥሩ ሉኪንግ እንዲኖረን ማድረግ ይችላል ማለት ነው። ስለዚህ እነዚህን ኤክሰርሳይዝ በመስራት ይሄንን ቸስት ፕረስ በመስራት እነዚህን ጥቅሞች መጠቀም እንችላለን። ይሄንን አሁን ቸስት ፕረስ ሳረግ 3 አይነት የደረት ማስሎች አሉን አይደለ? ይሄ አፐር ቸስት፣ ሎወር ቸስት እና ይሄ ሚድል ላይ ፔክቶሪያል ሜጀር እና እዚህ ጋር ዲፋይን ለማድረግና ፍላይ የምናደርግባቸው ኤክሰርሳይሶች እነዚህን የተለያዩ የደረት ማስሎቻችንን እንጌጅ በማድረግ የተስተካከለ የደረት ቅርጽ ቁመና እንዲኖረን ያደርጋሉ። አሁን ሶስተኛውንና የመጨረሻውን የቸስት ፕረስ እንሰራለን። ጀስት መከተል። ናይስ። ሁልጊዜ በምንሰራበት ሰዓት መመልከት ያለባችሁና ቴክ ኬር ማድረግ ያለባችሁ ነገር ፋስት መሆን የለበትም። ትራንዚሽን መኖር አለበት። ፑሽ ካደረኩት በኋላ አትሊስት 3 ሰከንድ ተመልሶ ወደ ማስል ኢንጌጅ ለማድረግ ከሞላስ ፋይት I'm looking attractive ይላል። አሁን ቀጣዩን ቸስት ፍላይ ነው ማድረገው። ጀስት ዲፋይን ማድረግ ማለት ነው። ደረታችንን ዴፊኒሽን ነው የምንሰራው። ይሄን ለማድረግ ደግሞ ሁልጊዜም እንዳልኳችሁ አጀስትመንት ወሳኝነት አለው።
አጀስትመንቱን ካላስተካከልን የምንሰራው ኤክሰርሳይዝ ሪዛልቱ ለስ ነው ማለት ነው። ስለዚህ ሁል ጊዜም ጥንቃቄ ማድረግ፣ ፎርሙን ትክክለኛውን ፎርም ማግኘት መቻል። Come on. Oh my goodness. My chest. My chest. Oh my God. So sorry. Just I defied my chest. ተኛው ሴት ላይ ነኝ። ቸስት ፍላይ እያረኩ ነው። ይሄ ሁለተኛው ዙር ነው። እነዚህን ኤክሰርሳይሶች 3 ጊዜ 12 በመደጋገም 3 ጊዜ 12 በመስራት የቸስት ፕሬሳችንን መጨረስ። ይሄ ቸስት ፍላይ በ3 ሴት እንጨርሳለን። ወደ ቀጣዩ ኤክሰርሳይዝ እንሄዳለን። ጀስት ፑሽ አፕ ማድረግ እንችላለን። ኦር ደግሞ ሶስተኛው የደረት ወርክአውት ፑሽ አፕስ ነው። ፑሽ አፕ መስራት እንችላለን። ሞዲፋይ አድርገን ትክክለኛውና በእግራችን ሙሉ በሙሉ የምንሰራው ፑሽ አፕ መስራት ከቻለን እንችላለን። ካልቻለን ደግሞ ሞዲፋይ አድርገን ሁለተኛው በጉልበታችን በመሆን አስተካክለን መስራት እንችላለን። እሱን የማሳያችሁ ይሆናል። የመጀመሪያው እንደዚህ መስራት የምንችል ከሆነ ጀስት ይሄንን መስራት እንችላለን። ያለዚያም ጉልበታችን እንደዚህ በመጠቀም ኢዚሊ ማዳበርና ከዛ ወደዛኛው ቸስት ፕሬስ ፑሽ አፕ መስራት እንችላለን። ባይ ዘ ዌይ ሁል ጊዜ እነዚህ አይነት ማቴሪያሎች ቤታችሁ ሊኖሩ አይጠበቅም። እነዚህን አይነት ነገሮች ኤክሰርሳይዝ ሰውነታችሁን ብቻ በመጠቀም ቤታችሁ ውስጥ ቁጭ ብላችሁ የቤታችሁ ምንጣፍ ላይ ማት ካለ በማት መጠቀም ከሌለ ደግሞ ቤት ውስጥ ሳሎን ላይ ሆነን ልንሰራቸው የምንችላቸው ኤክሰርሳይሶች ናቸው። አሁን ፑሽ አፕስ ስንሰራ ምንም አይነት ስፔስም እንኳን አያስፈልገንም። ቤት ውስጥ ሳሎን ውስጥ ሆነን ልንሰራው የምንችለው ነው። እዛ ላይ በማሽን ያሳየኋችሁ ኤክሰርሳይሶች እንዳለ ቤት ውስጥ ሃይላንድ ውሃ በመሙላት ኤክሰርሳይሶቹን ማድረግ ይቻላል። ብቻ ኢንቴንሲቲውን አያችሁ በሰውነታችን መስራት እንችላለን። አሊያም ኤክሰርሳይሱን ስንሰራ ያው ኢንቴንሲቲ መጨመር ስላለብን የሃይላንድ ውሃዎችን በመሙላት የግማሽ ሊትር፣ የ1 ሊትር እና 5 ሊትር የዘይቱ እቃችን በመሙላት እነዚህን ኤክሰርሳይሶች ማድረግ እንችላለን። በቀላሉ ቤት ውስጥ ሆነን ጂም ቤት ሳንሄድ እነዚህን ኤክሰርሳይዝ በመስራት ሰውነታችን መቀየር፣ ጤናማ ስሜት መሰማት፣ በቃ ሄልዚ የሆነ ፊሊንግ ውስጥ መግባት እንችላለንና ይሄንን ነገር ቤት ውስጥ አክሰስ በማድረግ ተጠቀሙ። እንዳትጎዱ ማለት ፈልጋለሁ። ጀስት ጤናችንን እንጠብቅ። ጥሩ አመጋገብ በመመገብ የተሻለ ማለት ጥሩ አመጋገብ ማለት ጤናማ የሆነ ማለት በጣም በውድ ሁኔታ በማግኘት ማለት አይደለም። ጤናማ የሆኑ ምግቦች ቤታችን ውስጥ ሆነን በቀላሉ ልናዘጋጃቸው የምንችል ማለት ነው። ስለዚህ አላስፈላጊ የሆኑና መጥፎ ምግቦችን በመመገብ ጤንነታችን መጉዳት የለብንም። ጤናማና በባለሙያ የተደገፉ ምግቦችን በመመገብ ሰውነታችንን ማስተካከል፣ ጤንነታችን ማስተካከል፣ ጥሩ ስሜት እንዲሰማን ማድረግ ይቻላል። ተከተሉን። እኛን ብዙ ምክሮችና ጤናማ የሆኑ የህይወት ስንቃችሁን እዚህ ቻናል ላይ ታገኛላችሁ። ይሄ ራይት ሜዲካል ኮንሰልተንሲ ነው። እንዳያመልጣችሁ ብዙ የጤንነት ምክሮችን የምታገኙበት ቻናል ነው። ሰብስክራይብ ማድረጋችሁን አትርሱ። ላይክ፣ ኮፒ ሊንክ፣ ሼር በማድረግ ተደራሽ አድርጉ። ቤታቸው ውስጥ ቁጭ ብለው የባለሙያ እገዛ ያጡ ብዙ ሰዎች አሉና ይሄንን መልእክት ሼር በማድረግ
እነሱን ተደራሽ እንዲሆኑና እንዲሰሩ እንዲከተሉን ማድረግ ትችላላችሁ። ይሄ የመጨረሻው ባክ ኤክሰርሳይሳችን የመጨረሻው ዙር ላይ ነን። የባክ ኤክሰርሳይዝ ላት ፑል ዳውን። ይሄንን ኤክሰርሳይዝ በምንሰራበት ሰዓት እዚህ ጋር የዌስት ኦር የባክ አፐር ባክ ሊያሰራን የሚችል ኤክሰርሳይዝ ነው። ስለዚህ ይሄንን እንሰራለን። የመጀመሪያው ኤክሰርሳይዝ የመጀመሪያው ዙር ሁል ጊዜ ስንሰራ ፕሮፐር ፎርም ላይ መሆናችሁን አዘንጉ። ይህን ኤክሰርሳይዝ ስንሰራ ባይዘወይ በሁለቱም በኩል ዞረን መስራት እንችላለን። ይሄኛው ምናልባት ትንሽ ጭንቅላቴ እንደምፈልገው ቀጥ ላይ ያደርግ ይችላል። ስቲል እያሰራኝ ነው። ጀስት አይ ዊል ሾው ዩ ትክክለኛ ባኬን ኢንጌጅ እንዲያደርግ ነው የሚያደርገው። አይታችኋል። ቲኒ ዌስት ሁለተኛው ኤክሰርሳይዝ ፌስ ፑል ቱ አፐር ባክ። እሺ ተመልካቾቼ የመጨረሻው ኤክሰርሳይዝ የአፐር ባክ የላት ፑል ዳውን ሰርተናል። ፌስ ፑል ሽራግ በማድረግ አፐር ባካችን አሁንም ኢንጌጅ አድርገናል። የአሁኑ ደግሞ ሲንግል ዳምቤል ሮዊንግ በመስራት ኢቭን ላት እያሰራን አፐራችን ኢንጌጅ እናደርጋለን ማለት ነው። ፎከስ ኦን ዩር ፎርም። ስማም ይላል እና እጅግ በጣም ኢንተረስቲንግ የሚገርም ኤክሰርሳይዝ ቾይስ እና የሚገርም በጣም የመስራትና የመለወጥ ስሜት ነው የተሰማኝ። ይሄ ስሜት ይበልጥ ደግሞ በጣም ደስታ ይሄ ነው ዶፓሚን የደስታን ሆርሞንን የማመንጨት እድሉ ኤክሰርሳይዝ እጅግ በጣም ከፍተኛ ነውና ጀስት አሁን በጣም የተነቃቃ ይሄ ምንድነው ሰዎች ተጓዳኝ ነገሮችንና አደንዛዥ ነገሮችን በመውሰድ የሚነቁትን ነገር እኛ ግን በጤንነት ጤናማ በሆነ መንገድ ኤክሰርሳይዝ እያደረግን ማስል እየገነባን ውስጣችን ጥሩ ስሜት እንዲሰማን እያደረግን ተጓዳኝ ህመሞችን ኮንትሮል ማድረግ እየቻለን ጤናማ ስሜትና የተነቃቃ ስሜት እንዲኖረን ያደርጋል ማለት ነው። ኤክሰርሳይዝ በመስራት ንቁ የሆነ ማንነት ንቁ የሆነ የስራ አክቲቪቲ እንዲኖራችሁ አድርጉ። ከሻወር በኋላ ያለው ስሜት እመኑኝ እዚህ ካለው ስሜት ደግሞ እጅግ በጣም እሱ ይበልጣል። ለምን ኤክሰርሳይዝ ካረግን በኋላ ሰውነታችን ኩል ዳውን ጀስት የደም ዝውውራችን ወደ ነበረበት ካልም ዳውን ያደርጋልና የዛን ሰዓት ስሜቱን ልነግራችሁ አልችልም። ከወርክአውት በኋላ ኢንጆይ ማድረገው የቱ እንደሆነ ታውቃላችሁ? ከሻወር በኋላ ያለውን ኢንጆይመንት እና ሁልጊዜ ይሄን ስራ የምሰራው ያችን ስሜት ለማግኘት ነው። እና ፕሊዝ ኤክሰርሳይዝ በማድረግ እንደዚህ አይነት የተነቃቃ መንፈስ እንዲኖራችሁ በማድረግ ጥሩ ስሜት እንዲኖራችሁ ጤናማ ስሜት እንዲሰማችሁ ማድረግ ይቻላል። ቀጣይ በሌላ ሴሽን እንገናኛለን። መልካም ጊዜ ማለት እፈልጋለሁ። ይሄ ራይት ሜዲካል ኮንሰልተንሲ ፐርሰናል ትሬነር መቅደስ ነኝ። ይመቻችሁ።